በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የኃያሉ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የጻድቃን ሰማዕታት ወዳጆችና አክባሪዎች፣ የተዋህዶ ልጆች ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ከረማችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። እንዲሁም ለትጋት አባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር ለ8ኛ ዓመት የምስረታ በዓል እንኳን አደረሳችሁ አደረሰን። ውድ ታዳሚያን አድማጮቻችን፣ የተዋህዶ ልጆች፣ ጥሪ የተደረገላችሁ እንግዶቻችን፣ ይህ የምታዳምጡት በዓሉን ምክንያት በማድረግ በትጋት አባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር በ2018 ዓመተ ምህረት ተዘጋጅቶ ወደ እናንተ የሚቀርብላችሁ ቃለ መጠይቅ የተሰኘው ልዩ የበዓል መርሃ ግብራችን ነው። ከመርሃ ግብራችን ጋር ቆይታ የማደርገው እኔ ወንድማችሁ ደርቤ ወልደ ጊዮርጊስ ነኝ። ውድ ታዳሚያን አድማጮቻችን፣ እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን እንድትቆዩ ስል በአክብሮት ጋብዛለሁ። በድጋሜ አብራችሁን ቆዩ እያልኩኝ ወደ እንግዳ ያልፋለሁ። ሰላም ላንቺ ይሁን እህታችን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ መስቀሉ በሰላም አደረሰሽ። እንዲሁም ለማህበራችን 8ኛ ዓመት የምስረታ በዓል እንኳን አደረሰሽ። ጥሪያችንን አክብረሽ ስለመጣሽ በእግዚአብሔር ስምና በታላቁ ማህበራችን በማህበረ ትጋት ስም ከልብ እናመሰግናለን። እስኪ ለአድማጮቻችንና ለክቡራን እንግዶች ስምሽንና የት ሀገር እንደምትኖሪ የመጣሽው እስከየት እንደሆነ አስተዋውቂኝ። አሜን። ወንድማችን እንኳን አብሮ አደረሰና በመጀመሪያ ታናሽነቴን ሳትንቁ አክብራችሁ ስለጋበዛችሁኝ በኃያሉ በልዑል እግዚአብሔር ስም ከልብ አመሰግናለሁ። እንዲሁም በታላቁ በማህበራችን በማህበረ ትጋት ስም ከልብ አመሰግናለሁ። ስሜ ሙሉ የክርስትና ስሜ አክሊለ ማርያም፣ ተወልጄ ያደግኩት ሰሜን ወሎ፣ አሁን የምኖረው በዱባይ፣ የመጣሁት ከትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅ እሸት ማህበር ከአድሚን ክፍል ነው። እሺ እህታችን ሙሉ አክሊለ ማርያም፣ በድጋሚ እንግዳችን ስለሆንሽ ከልብ እናመሰግናለን። ቆይታችንም እጅግ ደስ የሚል እንደሚሆን አምናለሁ። የዚህ ልዩ መርሃ ግብር አድማጮች፣ ውድ ታዳሚያን፣ በቆይታችን እንደምትደሰቱና ብዙ ያላወቃችሁትን የምታውቁበት እንዲሁም ጥያቄ የፈጠረባችሁ ነገር ካለ ያ ጥያቄያችሁ መልስ የሚያገኝበት ብዙ ትምህርት እንደምትማሩ ባለሙሉ ተስፋ ነን። ምክንያቱም በዚህ ቃለ መጠይቅ በዋናኝነት ስለ ክቡር አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ስላለው ወቅታዊ ጉዳይ በስፋት የምንዳሰስበትና ጥያቄ የፈጠረባችሁ ነገር ካለ መልስ የምታገኙበት ነው የሚሆነው። ማን ይናገር ያየ ማን ያውራ አይቶ የሰማ ነውና ነገሩ። በድጋሚ አብራችሁን ቆዩ። ቀዳሚ ወዳደረኩት ጥያቄ ስሄድ እህታችን አክሊለ ማርያም፣ ከዚህ በፊትም በዚህ ልዩ መርሃ ግብራችን ላይ እንግዳ ሆነሽ ቀርበሽ ነበር። የእግዚአብሔር ፍቃድ ሆኖ ዛሬም እንግዳችን ሆነሽ ስለመጣሽ ከልብ እናመሰግናለን። በዛሬው መርሃ ግብራችን ሰፋ አድርገን የምንወያየው በአባታችን ዙሪያ ቢሆንም ከዚህ በፊት ቃለ መጠየቁን ያልሰሙ ሊኖሩ ስለሚችሉ እስኪ ቀንጨብ አድርገን እንለፍ። እህታችን ወደ ስደት ከመጣሽ ስንት ጊዜ ሆነሽ? እንድትሰደጂስ ያደረገሽ ዓላማ ምንድን ነው? ምክንያቱም የተለያዩ ስደቶች ስላሉ አብዛኛው ሰው ቤተሰብ ለመርዳት፣ ለትምህርት፣ ለተለያዩ ጉዳዮች ሰው ከሀገር ይወጣልና ያንቺ ከሀገር መውጣት እንዴት ነበር? እሺ ወንድማችን፣ በድጋሚ ከልብ አመሰግናለሁኝ። ትክክል ነው። ወደ ስደት ከመጣሁኝ 10 ዓመት እየሆነኝ ነው። እየሄድኩም እየመጣሁኝም ማለት ነው። እንድሰደድ ያደረገኝ ዋና ዓላማ እንደ ማንኛውም ሰርቼ ለመለወጥ ቤተሰብን ከድህነት አረንቋ ለማውጣት ነው የተሰደድኩት። መልካም እህታችን፣ የተሻለ ነገር ለማግኘት ስደት ሁላችንም ወጥተናል። እግዚአብሔር አምላክ ያሰብነውን አሳክቶ በሰላም ይመልሰን ዘንድ ቅዱስ ፍቃድ ይሆንልን። ስደትስ እንዴት አገኘሽው? በምን አይነት መንገድ ትገልጪዋለሽ? አሜን ወንድማችን፣ በእውነት ስደት በምን መልኩ ትገልጪዋለሽ? እንዴት አገኘሽው ለሚለው
ስደትን በሁለት መልኩ እገልጸዋለሁ በእኔ በኩል ማለት ነው። ስደት በጣም ከባድ ነው። በጣም ከሚባለው በላይ ከባድ ነው። ከሀገር፣ ከወገን፣ ከቤተሰብ ተለይቶ ባህላቸው ከባህላችን ጋር፣ ቀለማቸው ከቀለማችን ጋር፣ ቋንቋቸው ከቋንቋችን ጋር ከማይገጥም ከአሕዛብ ጋር መኖር በጣም ትልቅና ከባድ ነው። በእኔ በኩል በጣም ከባድ ነው፣ ፈታኝም ነው። ነገር ግን ደግሞ መልካም ጎን ትልቁና ወሳኙ መልካም ጎን አለው። የተሰደርንበትን ዓላማ ወይም የተሰደርኩበትን ዓላማዬን ግብ እንዳሳካ ትልቁ ዋነኛ መሰረቴ መሰደዴ ብቻ ሳይሆን በመሰደዴ ሃይማኖቴን አውቄያለሁ፣ ማህተቤን አጥብቄያለሁ፣ ክፉና በጎውን ኃጢአትና ጽድቁንም በሚገባ ለይቻለሁና ስደት ለኔ ትልቁ ወደር የሌለው በመንፈሳዊ ህይወቴም በዓለማዊ ህይወቴም ትልቁና ዋነኛው መሰረቴና ስደቱ ትምህርት ቤቴ ነው ለኔ ማለት ነው። ለተጠቀመበት ስደት ትልቁ ዋነኛ መሰረት እና ትምህርት ቤት ነው። እውነት ነው። ስደት ለተጠቀመበት መልካም ነው። ስደት ትልቁ ወደር የማይገኝለት ትምህርት ቤት ብንለው እንኳን ቃላት አይገልጸውም። በመሰደዳችን በስጋም በነፍስም አትርፈናል። ስለ ሁሉም ነገር እግዚአብሔር ይመስገን። ሙታን ሰዋዲያም ዮርዳኖስ ወንቅሸት ቅዱስ ገብርኤልን አባታችን ርዕሰ ባይታውያን ሊቀ ቆሞስ አባ ዮሐንስ ተስፋ ማርያምንና ታላቁን ማህበረ ትጋትን እንዴት አገኘሻቸው? ኢትዮጵያ እያለች ነው ወይስ በስደት? እውነት ነው ወንድማችን፣ ስደት በእውነት እንደዚህ በቃል የምንገልጸው አይደለም። ስለማይነገር ስታው እግዚአብሔር አምላክ የተመሰገነ ይሁን። እጹብ ድንቅ ብለን የምናልፈው ነው። ሌላው አባታችንና አንዱ ማዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል ማህበራችን ማህበረ ትጋት እንደታገኘሽው ለሚለው በስደት ነው ወይስ ኢትዮጵያ ነው ለሚለው እንግዲህ አንደኛም የህይወቴ ምዕራፍ ያወኩበት ስደቴ የምለው ማህተቤን ያጠበኩበት የምለው ሶስቱን አባታችን ርዕሰ ባሕታውያን ሊቀ ቆሞስ አባ ዮሐንስ ተስፋ ማርያምና አዳም ዮርዳኖስ ወንቅሸት ቅዱስ ገብርኤልን ማህበራችን ማህበረ ትጋትን ካገኘሁ ወዲህ ነው። በስደት ነው ያገኘሁትም፣ በስደት ነው የማውቃቸውም፣ በስደት ዓለም ነው። እግዚአብሔር ይመስገን የህይወቴ ምዕራፍ የቀጠለው ከዛም በኋላ ነው። እንዲሁም የምጓጓለትን አዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳምን እንዲሁም ደግሞ ግፍና መከራ ስለኛ የሚቀበሉ 24 ሰዓት የሚያለቅሱ አባትን ወነት በአካል ለማየት ደጁንም ያን የተቀደሰ ተራራ ለመርገጥ በጣም ጓጓም ነበረ። በአካልም እግዚአብሔር ይመስገን በወደደው ቀን በፈቀደው ቀን አይቻለሁ፣ በአካልም አውቃቸዋለሁኝ ማለት ነው። እጹብ ድንቅ ነው በእውነት የእግዚአብሔር አጠራሩ በጣም ደስ ይላል። ከዚህ ሳልወጣ የዚህ አንጋፋ ማህበር አባል በመሆንሽ ምን ይሰማሻል? ወደ ማህበሩ ከገባሽ በኋላስ ምን ጥቅም አገኘሽበት? እውነት ነው። እጹብ ድንቅ ነው ወንድሜ፣ ከአይምሮ በላይ ነው። እንደዚህ በቃል የሚገለጽ አይደለም፣ ስለ እውነት ማለት ነው። አዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም በቃል የሚገለጽ ርዕሰ ባሕታውያን ሊቀ ቆሞስ አባ ዮሐንስ ተስፋ ማርያም እና ማህበረ ትጋት በቃል የሚገለጽ አይደለም። እጹብ ድንቅ ነው። እግዚአብሔር ይመስገን ስለ ሁሉም ነገር። ሌላው የማህበረ ትጋት ወይም የዚህ አንጋፋ ማህበር አባል በመሆንሽ ምን ይሰማሻል ለሚለው በእውነት በቃል የሚገልጸው አይደለም። በአጠቃላይ በጣም እድለኛና ደስተኛ ነኝ። እድለኛ በቃ ታድሎ ነበር የሚለው አለ አይደለ? በእውነት ከዛ ያውጣንና እድለኛ ነኝ። በአጠቃላይ እኔ እድለኛ ነኝ የማህበሩ አባል በመሆኔ በጣም ደስተኛና እድለኛ ነኝ ማለት ነው። ሌላው በማህበረ ትጋት ከገባሁኝ ወይም አባል ከሆንኩ በኋላ ያገኘኋቸው ጥቅሞች ስለ እውነት ከሆነ ግን ያላገኘሁትን ብጠየቅ ደስ ይለኛል። ለምን ቢባል ያላገኘሁት ወይም ያልሆነልኝ አንዳች ነገር የለምና ሁሉም ሆኖልኛል በአጠቃላይ ማለት ነውና በመጀመሪያ ማህበረ ትጋት ትንሹ ወንቅሸት የተባለበት ምክንያት አለው ለኔ ማለት ነው። የሐዘኔ መርሻ፣ ሰላም ያጣው ሰላም የተመለሰበት፣ ጭንቀት የራኩበት፣ በረከት፣ ሰላም፣ አንድነትን፣ ፍቅርን፣ ደስታን ያገኘሁበት፣ መተሳሰብን፣ መተዛዘንን፣ መደጋገፍን፣ አንድ መሆንን ያገኘሁበት፣ እህት ወንድም ያገኘሁበት ማህበረ ትጋት ነው። በቃል የሚገልጸው አይደለም። ተስፋ ቆርጬ ያ ተስፋዬ የለመለመበት ማህበረ ትጋት ነው። የጨለማ መብራት፣ የስደት ቤተ መቅደስ ትንሹ ወንቅሸት
ለኔ ማህበረ ትጋት ሁሉ ነገሬ ነው። ማህበረ ትጋት አባል በመሆኔ ሙሉ ሰው ወይም በውስጡ በመገኘት ያገኘው ጥቅም ሙሉ ሰው እንደሆነ አድርጎኛል። አሜን። በእውነት እግዚአብሔር ይመስገን። ማህበረ ትጋት ትንሽ ወንቅሸት የምንለው በምክንያት ነው። ወንቅሸት የሄደ ሰው ያዘነው ተጽናንቶ፣ ተስፋ የቆረጠው ተስፋው ለምልሞ፣ የደከመው በርትቶ በቃል መግለጽ የማንችለው ሰላምና ደስታን በረከትን አፍሶ እንደሚመለሰው በሰው ሀገር ተሰደን ለምንኖር ለእኛ መጽናኛ እንደሆነን ተስፋ ቆርጠን እንዳንኖር ተስፋችን የሚያለመልም ከሀዘናችን የምንጽናናበት የእውቀት ቤታችን የሰላም ቤታችን ትንሹ ወንቅሸት የስደቱ ስጦታችን ማህበረ ትጋት ነው። ውድ ታዳሚያን አድማጮቻችን አሁንም ከእንግዳዬ ጋር ቆይታችን እንደቀጠለ ነው። አሁን ወደ ቀጣዩና ጥያቄ አለን የምትሉ ካላችሁ ወይም በውስጣችሁ ጥያቄ የፈጠረባችሁ ካለ መልስ ወደምታገኙበት ጥያቄ አልፋለሁ። በያላችሁበት በዓሉ የሰላም የፍቅር ይሁንልን እያልኩ ወደ እንግዳዬ እመለሳለሁ። እህታችን አክሊለ ማርያም ወንቅሸትንና አባታችንን እንደ አብዛኛዎቻችን በርቀት አይደለም የምታውቂያቸው። ይልቁንም በዛ በተቀደሰው ተራራ ለብዙ ጊዜ እንደቆየሽና ክቡር አባታችንንም በአካል እንደምታውቂያቸው እናውቃለን። እናም ከመግቢያ ላይ እንዳልኩት ማን ያውራ ያየ ማን ይናገር በዓይኑ አይቶ በጆሮ እውነትን የሰማ። ለዛም ነው በደንብ አብራርተሽ እንድታስረጅን በድጋሜ እንግዳችን ያደረግነሽ። ወደ ጥያቄ ልለፍና በሚዲያ ሁላችንም እንደምናየው በዓይናቸው ሳይሆን በጆሮአቸው አየን የሚሉ ክርስቲያን ሳይሆኑ ክርስቲያንን የሚሉ ግለሰቦች ጥያቄ እያሉ በስድብ በሚዲያ የሚያነሷቸውን አብራርተሽ እንድትመልሽልን በአክብሮት እጠይቃለሁ። ክቡር አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ማን ናቸው? ትውልዳቸው ሴት አካባቢ ነው? እስኪ ከትውልዳቸው እስከ እድገታቸው ያለውን አጠር አድርገሽ አብራሪልንና ወደ ቀጣዩ ጥያቄ እናልፋለን እህታችን። እሺ ወንድማችን አመሰግናለሁኝ። ምንም ባይገባኝም ነገር ግን ስለ በረኛው እንድናገር እድል ስለተሰጠኝ እግዚአብሔር ያክብርልኝ። እውነት ነው ክቡር አባታችን ርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምን አውቃቸዋለሁኝ። በረከታቸው ይደረብንና አባታችን ተወልደው ያደጉት በአማራ ክልል በደቡብ ጎንደር በደራ ወረዳ ልዩ ቦታው አንበሳሜ ከተማ አካባቢ ነው። በ1951 ዓ.ም መስከረም 1 ቀን ተወለዱ። እንዲሁም ከህፃንነታቸው ጀምሮ የነበራቸው ምኞት ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ብሎ እንደተናገረው በመነና ህይወት የኢየሱስ ክርስቶስን መስቀል ተሸክመው ስለ ስሙ መከራ በመቀበል ወንጌል ለመላው ዓለም በመስበክ እንደቀደሙት ቅዱሳን አባቶቻችንና እናቶቻችን ገዳማትን በመስራትና ታሪክ በመስራት በበሽታና በተለያየ አካላዊ እንዲሁም ማህበራዊ ኢኮኖሚያዊ ችግር ውስጥ ስለሚኖረው የዓለም ህዝብ እየጸለዩና በእንባና በለቅሶ እግዚአብሔርን እየለመኑ ለመኖር ስለነበረ እግዚአብሔር በምነና አብሯቸው የሚኖር መንፈሳዊ አባት እንዲሰጣቸው ዘወትር ይለምኑ ነበር። በዚህ የልጅነት ዘመናቸው በ1964 ዓ.ም መስከረም 1 ቀን ስለ ወንቅሸት ገዳም እንደገና መመስረትና ብዙ ታምራት እንደሚሰራበት እግዚአብሔር በራእይ ገልጾላቸዋል። በእውነት በሚገርም ማለት ነው። አባታችን አባ ዮሐንስ እንዲህ እግዚአብሔርን እየለመኑ ሲኖሩ በተመሳሳይ ሁኔታ በረከታቸው ይደርብንና በእውነት የአባታችን በረከታቸው ይደርብንና በእርግጥ በእኔ አንደበት የሚገለጽ አይደለም። በእውነት የአባታችን የአባ ዮሐንስ ተስፋ ማርያም የምነና ህይወት እንግዲህ አባታችን አባ ዮሐንስ ተስፋ ማርያም ከህፃንነታቸው ጀምሮ የክርስቶስን መስቀል ተሸክመው መከራ ለመቀበል በነበራቸው ጽኑ ፍላጎት ከአባ ገብረ ማርያም ጋር በእግዚአብሔር ፍቃድ እስከተገናኙበት ቀን ድረስ
የልጅነት ዘመናቸውን እግዚአብሔርን በማገልገል ተወስነው ምንም የተወለዱበትን ቦታ ባይለቁም ባሉበት ነው የእግዚአብሔርን ፍቃድ እየጠበቁ በምነና ህይወት ይኖሩ ነበር። ከታላቁ አባታችን ከባህታዊን ከአባ ገብረ ማርያም ጋር ከተገናኙ በኋላም ኢያሱ ነብዩ ሙሴን ኤልሳም ነብዩ ኤልያስን እንዳገለገሉ ኦሪት ዘኍልቍ ምዕራፍ 11 ከቁጥር 28 እንዲሁም ሁለተኛ ነገሥት ምዕራፍ 2 ከቁጥር 2 በብሕትውና ህይወት ጸንተው ከአባ ገብረ ማርያምና በትህትና ተግተው በማገልገል እንዲሁም በተለያዩ ቦታዎች እየተዘዋወሩ አብያተ ቤተክርስቲያንን በመስራትና በማሰራት ለካህናትና ለምዕመናን ወንጌልን በመስበክ ኑረዋል። ያመኑትንም እነዚህ ምልክቶች ይከተሏቸዋል እንዳለ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋም ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡም አይጎዳቸውም፣ እጃቸውን በድውያኖች ላይ ይጭናሉ፣ እነርሱም ይድናሉ። የማርቆስ ወንጌል ምዕራፍ 16 ከቁጥር 17 ተብሎ እንደተጻፈው አባታችን በምነና ዘመናቸው በተዘዋወሩበት ቦታ ሁሉ በሚባርኩት ጸበልና በተሰጣቸው የመንፈስ ቅዱስ ጸጋ ድውያን ተፈውሰዋል። በእውነት በረከታቸው ለኛም ይደርብን። ይህ ብቻም አይደለም፣ በእውኑ በሰይጣን ማሰሪያ የታሰሩ ተፈተዋል። ከሕገ እግዚአብሔር ርቀው በተበላሸ ህይወት ውስጥ የነበሩ ወደ እግዚአብሔር ተመልሰዋል። በተለያየ ችግር ውስጥ የወደቁት ከችግራቸው ወጥተዋል። በአጠቃላይ ለመግለጽ ያክል እንደዚሁ ከቲቢ፣ ከካንሰር፣ ከኤችአይቪ እንዲሁ ደግሞ ጫት ከመቃም፣ ሲጋራ ከማጨስ፣ ከተለያዩ መጠጥ ከሱሶች ወጥተዋል። በአጠቃላይ ብዙ ታምራቶች ተሰርተዋል። አባታችን አባ ዮሐንስ ተስፋ ማርያም በዚህ ሁኔታ በብሕትውና እግዚአብሔርን እና ህዝብን እያገለገሉ ሲኖሩ ዋና ምኞታቸው እንደምናውቀው ሲናገሩም እንደምንሰማው የቀደሙ አባቶችም ትንቢት እንደተናገሩት አባታችን አባ ዮሐንስ ተስፋ ማርያም እንደቀደሙት አባቶቻችን እና እናቶቻችን ገዳማትን መመስረትና መነኮሳትን መሰብሰብ እንዲሁም ድውያን ሲፈወሱ ማየት ከሕገ እግዚአብሔር የወጡትን በስብከተ ወንጌል ወደ እግዚአብሔር እንዲመለሱ ማድረግና ለሀገርም ለህዝብም የሚሆን ታሪክ መስራት ስለነበረ ገዳማትን ለመመስረት ዘወትር እግዚአብሔርን ተግተው ይለምኑ ነበረ። እሺም የአዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም አመሰራረት በእውነት ግሩም ነው። አባታችን አባ ዮሐንስ ተስፋ ማርያም ገዳማትን ለመመስረትና መናንያንን ለመሰብሰብ እንግዲህ የእግዚአብሔርን ፍቃድ በጸሎት ይጠባበቁ እንደነበረ ከላይም ገልጬዋለሁ ማለት ነው። በዚሁ እንዳለ እንግዲህ የእግዚአብሔርን በጸሎት ሲጠባበቁ ሲኖሩ በ1993 ዓመተ ምህረት ባልሳሳት ቅዱሳን ቦታዎችን ለመሳለም ለመስቀል በዓል ወደ ቅድስት ሀገር ኢየሩሳሌም ሄዱ። በዚያም ሳሉ መስከረም 19 ቀን ከእግዚአብሔር ዘንድ የኢየሩሳሌም ሰዎች በዚህ እንድትኖር ይለምኑሃል፣ ነገር ግን ወደ ኢትዮጵያ ተመልሰህ ወንቅሸት ቅዱስ ገብርኤል አንድነት ገዳምን ትመሰርታለህ። ያን ገዳም ስትመሰርትም ብዙ ጠላቶች እነሱብሃል፣ ይቀኑብሃል፣ ይሩቅሃል፣ ያመንካቸው ይከዱሃል። እንግዲህ ይሄ ደግሞ ያየ ነው እየሰማ ነው ያለ ነው ማለት ነውና ይህ ሁሉ እንግዲህ የመነኮሳት እድል ፈንታቸው ነውና ጽና። አሁንም ወደ ቅድስት ሀገር ኢትዮጵያ ተመልሰህ ታሪክ እንድትሰራ አዝዤሃለሁኝ። የጾም ድንቅ ነው ወገኖቼ እንግዲህ የሚል ቃል ስለተነገራቸው ቅዱሳን ቦታዎችን ተዘዋውረው ከተሳለሙ በኋላ እንደ እግዚአብሔር ቃል ወደ ቅድስት ሀገር ኢትዮጵያ ተመለሱ። ወንቅሸት ቅዱስ ገብርኤል አንድነት ገዳም ከ500 ዓመታት በፊት እንግዲህ እንደምንሰማው በሺህ የሚቆጠሩ መነኮሳት ይኖሩበት እንደነበረ ይነገራል። በዚሁ እንዳለ በ1521 ዓመተ ምህረት አካባቢ በቤተ ክርስቲያን ላይ የተነሳው ግራኝ አህመድ መነኮሳቱን ጨፍጭፏል፣ ገዳሙን አፍርሷል። ገዳሙ ከፈረሰ በኋላ ሽፍቶችና ሌቦች በመሰባሰብ ጫካውን መኖሪያቸው አድርገው
የጎጃምና የጎንደር ህዝብ ከብትና ንብረት እየዘረፉ ሲበሉበት ኑሯል። በዚህም የተነሳ በቦታው በእውነት ስለሚያስፈራ የሚያልፍ ሰው ሁሉ በሽፍቶችና በሌቦች እየተደበደበ ስለሚዘረፍ በአካባቢው ማንኛውም ሰው አልፎ ለመሄድ አይችልም ነበረ። በእውነት በጣም ከባድ ነበረ። አሁንም እንደምናየው በእውነት ዛሬ ላይ በግፍና መከራ በሚቀበሉ አባት የመላእክት ቦታ ቅዱስ ቅዱስ የተባለ እግዚአብሔር የሚመሰገንበት ቦታ ስለሆነ በእውነት እግዚአብሔርን ልናመሰግንና እኒህን አባት ልናከብራቸው ልናመሰግናቸው ይገባል። ግሩም ነው ወገኖቼ። እናም አባታችን አባ ዮሐንስ ተስፋ ማርያም ኢየሩሳሌም ተሳልመው ወደ ኢትዮጵያ ከተመለሱ በኋላ ከእግዚአብሔር ያገኙትን ቃል እስኪፈጸም ድረስ በእንባና በለቅሶ በጸሎት ተግተው ሲጠባበቁ የእግዚአብሔር ፍቃድ ሆኖ በወንቅሸት ገዳም ዙሪያ የሚኖሩ ሰዎች ተሰባስበውና ተፈራርመው መጥተው አባታችን ገዳሙን ያቅኑልን ብለው ጠየቋቸው። በእውነት ወንድማችን ግሩም ነው። በዚህ ሁኔታ ከሰማይ ከእግዚአብሔር እንደተፈቀደላቸው ሁሉ ከምድርም ከምዕመናን ከቤተ ክህነትና ከመንግስት አስፈቅደው መስቀላቸውን ብቻ ይዘው ማንም አልፎ ወደማይሄድበት የሽፍቶች ቦታ ወደ ሆነው ጫካ በመግባት ቀጥ ባለ ተራራ ላይ በብዙ ትግል መሬቱን ቆፍረው ትንሽ መቃረቢያ ሰርተው ባልሳሳት ጥር 5 ቀን በ1994 ዓ.ም የቅዱስ ገብርኤልን ታቦት በማስገባት ገዳም የመስራት ስራቸውን ጀመሩ። እንግዲህ አባታችን እንደ ሲያስተምሩ ሁልጊዜም እንደምንሰማው የእግዚአብሔርንም ቃል በተግባር የሚያሳዩ በስራ ላይ የሚያሳዩ አባት እንደመሆናቸው መጠን አባታችን ርዕሰ ባህታውያንን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም እናት ቤተክርስቲያናችን ትለመናለች እንጂ አትለምንም የሚል ጽኑ ዓላማ ይዘው ቤተክርስቲያኑን ለመስራት በመነሳት መሐንዲሶችን አምጥተው ቦታውን እንዳዩ አድርገው ነበረ። ቢሆንም መሐንዲሶች ግን እዚህ ተራራ ላይ ቤተክርስቲያን መስራት አይቻልም በማለት ተመልሰው ሄዱ። አባታችንም አባ ዮሐንስ ተስፋ ማርያምም ግን ይህ የእግዚአብሔር ፍቃድ እንጂ የሰው ፍቃድ አይደለም ብለው ቀንና ሌሊት ተራራውን ራሳቸው በአድዋማ በመቆፈር እንዲሁም መጽሔቶችን የመዝሙር ካሴቶችን በማሳተም የቀን ሰራተኞችን በገንዘብ ቀጥረው በማሰራት የመኪና መንገድ የመብራትና የስልክ አገልግሎት ሳይኖር ተራራውን በመቆፈርና ገደሉን በመሙላት ሜዳ አድርገው ሲሚንቶ ብረታ ብረትና አስፈላጊ ለግንባታ የሚውል ቁሳቁስ ሁሉን በእንሰሳና እንግዲህ እንደምናውቀው ወንቅሸት ላይ የአስፋልት መንገድ የለም፣ መኪና መንገድ የለም። በዛን ሰዓት በእንሰሳና በሰው ሸክም ተጓጉዞ የወንቅሸት ቅዱስ ገብርኤል አንድነት ገዳም ቤተክርስቲያንን የሥራ ቀናቶች ብቻ አስተውሉ። እዚህ ላይ የሥራ ቀናቶች ብቻ ተቆጥረው በ7 ወር ከ10 ቀን ብቻ ሰርተው በመጨረስ ጥር 19 ባልሳሳት በ1998 ዓ.ም አስመርቀዋል። ከዚያም በኋላ ስራቸው በዚህ አላቆመም። በመቀጠል የደብረ ዘይት አትሰድም ማርያም የሴቶች አንድነት ገዳም ቤተክርስቲያንን በ4 ወር ብቻ የህንጻ ግንባታውን በማጠናቀቅ ጥር 21 ቀን 2000 ዓ.ም ባልሳሳት እንዲሁም የደብረ ልውዳን ጊና ቂርቆስ የወንዶች አንድነት ገዳም ቤተክርስቲያንን በ7 ወር ስራውን በማጠናቀቅ ጥር 5 ቀን 2003 ዓ.ም የቃለ ዓዋዲ መጥምቀ መለኮት ቅዱስ ዮሐንስ የወንዶች አንድነት ገዳም ቤተክርስቲያንን ሰኔ 15 ቀን 2005 ዓ.ም አስመርቀዋል። በተጨማሪም በምእመኑ ተማጽኖ መንበረ ፀሐይ አንበሳሜ መድኃኔዓለም ቤተክርስቲያንን በ11 ወር ሰርተው በ2006 ዓ.ም በማስመረቅ መዝሙረኛው ዳዊት ስምህን ለሚፈራ ርስትን ሰጠዋለሁ መዝሙረ ዳዊት መዝሙር 60 ቁጥር 5 ላይ እንዳለ በ10 ዓመታት ውስጥ 5 ቤተክርስቲያንን በመስራትና ገዳማትን በመመስረት ለዘላለም የሚኖር ታላቅ የማይጠፋ ታሪክ አስቀምጠውልናል ማለት ነው። የአባታችን ስራዎች እኚህ ብቻ አይደሉም። በአጠቃላይ አባታችን ከ40 በላይ
ከ40 በላይ ቤተክርስቲያንን 11 ቤተክርስቲያንን ሰርተው ቁልፍ አስረክበዋል። በሙሉ ከሙሉ ማቴሪያል ጋር ማለት ነው። እንዲሁም ከ40 በላይ ቤተክርስቲያን በማስተባበር አሰርተዋል። እሳቸው በአጠቃላይ በእንደዚህ ብቻ የሚገለጹ አይደሉም። ስራቸው ግሩም ነው፣ እጹብ ድንቅ ነው። በእውነቱ ቃለ ሕይወት ያሰማልን እህታችን። በእውነት ምንኛ መመረጥ ምንኛ መታደል ነው። መልካም እህታችን አክሊለ ማርያም፣ አሁንም ስለ አባታችን የማያውቁ በዓይናቸው ሳያዩ ለሚፈርዱና በተንኮለኞች ሴራ ገደል ለሚጓዙት መልስ የሆናቸው ዘንድ ቀጣዮቹን ጥያቄዎች ብታብራሪልን። በክቡር አባታችን ላይ የማይነሳ ጥያቄ የለም። ምክንያቱም ሁሉም ለመክሰስ የተነሱት በውሸትና በሐሰት ስለሆነ እንደው ከሚያነሷቸው ወይም በዋነኝነት ርዕስ አድርገው የገንዘብ መነገጃ ካደረጓቸው ጥያቄዎች መካከል ስለ ማዕረገ ክህነትና የቁምስና ሹመትን በተመለከተ ጥያቄዎች አሉ። እስኪ አብራሪልን። አባታችን መቼና በመቼ ዓመተ ምህረት ክህነት ተቀበሉ? ስማቸውንስ ማን ሰየመላቸው? እስኪ ሁሉንም ከነ ዓመተ ምህረቱ አብራሪልን። መልካም ወንድሜ፣ ለጥያቄ ሁሉ መልስ አለን። ነገር ግን ሳልናገር የማላልፈው ነገር ቢኖረኝ ትውልዱ ወዴት እየተጓዘ ነው? በእውኑ ምንስ እየሰራ ነው? እንደው ግን ለመሆኑ የሚሰሩትንና የሚናገሩትንስ ያውቁታል ወይ? በእውነት የምናየው የምንሰማው ነገር ሁሉ በጣም ያሳዝናል። የበረሃው መናኝስ የእግዚአብሔር ሙሉ ሰው ናቸው። ሁሉን አሟልቶ እግዚአብሔር ምርጥ ዕቃ አድርጎ ከማህፀን የመረጣቸው የእግዚአብሔር ምርጥ ዕቃ ማለት የበረሃው ጀግና፣ የበረሃው አንበሳ መልካም ምሳሌያችን ርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ናቸው። እናም የክቡር አባታችን ማዕረገ ክህነታቸውን እና የቁምስና ሹመታቸውን በተመለከተ ግራ መጋባቱ ምንም ትርጉም የለውም። የኛ አባት ሙሉ ሰው ናቸው። በሳቸው ዘንድ ምንም አይነት ስህተት የለም። የሕግ መምህር ናቸው የምንለው ያለ ምክንያት አይደለም፣ አትጠራጠሩ። እናም አንደኛ አባታችን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ጥቅምት 1 ቀን በ1975 ዓመተ ምህረት ከብፁዕ አቡነ መቃርዮስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ የቅስና ማዕረግ ተሰጥቷቸዋል። ሁለተኛ አባታችን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ሐምሌ 25 ቀን በ1989 ዓመተ ምህረት ከብፁዕ አቡነ ኤልሳ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ የቁምስና ማዕረግ ተሰጥቷቸዋል። በረከታቸው ይደርብን። ሶስተኛ እንግዲህ ሚዲያውንም እንግዲህ እንደምናየው ያወዛገበና ምዕመኑንም በጣም ያወቁትም እንዳላወቁ ነው። ያወቁትን ማሳወቅ ሲገባ ምዕመኑን ያወዛገበ ያለው ጉዳይ እንግዲህ ምንድነው? ራሳቸውን ርዕሰ ባህታውያን አሉ የሚለው ጉዳይ ነው ማለት ነው። በሶስተኛ ላይ የምናየው ማለት ነው። እንግዲህ ሶስተኛ አባታችን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ርዕሰ ባህታውያን ተብለው ስለመጠራታቸው ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም በገዳም አገልግሎት፣ በሐዋርያት ተልእኮ፣ በልማት ያበረከቱትን ከፍተኛ አስተዋጽኦ ልዩ እውቅና በመስጠት ከነሐሴ 20 2000 ዓመተ ምህረት ጀምሮ ቀደም ሲል መካነ ሕይወት ወንቅሸት ገዳም ስያሜ ጋር መላከ ሕይወት ቆሞስ አባ ዮሐንስ ተስፋ ማርያም እየተባሉ ሲጠሩበት የነበረውን ስም ተለውጦ ርዕሰ ባህታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ተብለው እንዲጠሩ እዚህ ላይ አስተውሉ። በብፁዕ አቡነ ኤልሳ የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስ ፊርማና ማህተም ተረጋግጦ ደብዳቤ ተሰጥቷቸዋል ማለት ነው። እንግዲህ ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። ትውልድ ሆይ እናስተውል። ማስተዋል መልካም ነው። ማስተዋል ከሞት ያድናል። ማስተዋል ለሕይወታችን ዋና መሰረት ነው። ስለዚህ ጥያቄ ያላችሁ ጥያቄያችሁ በቂ መልስ ያገኘ ይመስለኛል። እህታችን አሁንም ጥያቄ አለኝ። በፎቶና ቲሸርት ዙሪያ ሰው የወደደውን ያደርግ ዘንድ ነፃ ፍቃድ ያለው በመሆኑም ከኳስ ተጫዋች እስከ ፊልም ሰሪ
ፎቶአቸውን እያሳጠቡ በየቤታቸው የሚለጥፉ ቲሸርት አሰርተው የሚለብሱ የሚደልቁ ልፎች ናቸው። ታዲያ ይህ ሆኖ እያለ የአባ ዮሐንስ ፎቶ ሰው ከያዘ ካሳጠበና በቤቱ ካኖረ ወይም ቲሸርት አሳትሞ ከለበሰ አምልኮት ነው እየተባለ ስለምን ነው ጫጫታ የሚያበዙት? ለሌሎች የተፈቀደው ሕግ በእኛ ላይ እንዴት እንዲሆነ? ይህ ነገርስ አባታችንን የሚመለከት ነውን? አባታችንስ ቲሸርት አሳትማችሁ ልበሱ፣ ፎቶዬን አሳጥባችሁ በቤታችሁ አስቀምጡ ብለው አዋጅ አውጀው ሕግ ሰርተዋል ወይ? እሺ ወንድማችን፣ እዚህ ጋር እንግዲህ የአባ ዮሐንስ ፎቶ ሰው ከያዘ ወይም ካሳጠበና በቤቱ ካኖረም ወይም ቲሸርት አሳትሞ ከለበሰ አምልኮት ነው እየተባለ ነው። ይህ በሚዲያው እውነት ነው ጫጫታ በብዛት የሚፈጠርበት ነው። ትውልዱ ይህንን እውነት ሊረዳው ይገባል። እውነትም ሳያውቁም ነው ለማለትም አንችልም። ማለትም ይሄ ከእውነት የራቀ ውሸት አምልኮት ነው የሚለው ከእውነት የራቀ ውሸት ነው። የአባታችን የርሰባታዊ ሊቀ ቆሞስ አባ ዮሐንስ ተስፋ ማርያም ፎቶአቸውን አሳጥበን መያዝና በቤታችን ማስቀመጥ አምልኮ ከሆነ የእናቴን፣ የልጅን፣ የአባቴን በአጠቃላይ የቤተሰብን እንዲሁም የተለያዩ አሻንጉሊቶችን በፖስቶችን አሳጥቦ በቤት ውስጥ መስቀል አምልኮት ነው ማለት ነው እንዴ? የአባታችን ፎቶ አሳጥቦ በቤት ካስቀመጥነ ከያዝነው ወይም ቲሸርቱን ከለበስነ ይህ አምልኮት ከተባለ እኛ የቤተሰቦቻችንን አሳጥበን ማስቀመጣችን አምልኮት ነው ማለት ነው። ይህ ከእውነት የራቀ ውሸት ነው ማለት ነው። እንግዲህ የአባታችን የርሰባታዊ ሊቀ ቆሞስ አባ ዮሐንስ ተስፋ ማርያም ፎቶአቸውን አሳጥበን በቤታችን ውስጥ ማስቀመጥ ለምሳሌ አሁን በተለያዩ ቤተ ክህነት ላይ ለምሳሌ ብንሄድ በቤተ ክህነት ብንሄድ ወይም በብፁዕ አባቶቻችን ቤቶች ብንሄድ ፎቶግራፋቸው ይቀመጣል። ወይም የብፁዕ አባቶችን አዳራሽ ላይ የተለያየ አዳራሽ ላይ ብንሄድ ተሰቅሎ እናያለን። ያ አምልኮት ነው ማለት ነው እንዴ? ወይስ ታመለክናቸው ማለት ነው እንዴ? አይደለም። ትውልዱ እዚህ ላይ ልናስተውል ይገባል ማለት ነው። አባታችን ርሰባታዊ ሊቀ ቆሞስ አባ ዮሐንስ ተስፋ ማርያም እንወዳቸዋለን፣ እናከብራቸዋለን። ፎቶአቸውን አሳጥበን መያዝ ይሄ አምልኮ አይደለም። ትውልዱ ሊረዳው ይገባል ማለት ነው። አመለክናቸውም ማለት አይደለም። የምናመልከው አንድ አምላክን ነው፣ ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ሌላው ደግሞ ቲሸርት አሳጥቦ መልበስ በአባታችን ፎቶ ማለት ነው። ይህ ደግሞ እንደ አምልኮት ወይም አመለካቸዋቸው የሚልም አለው እንዳነሳ ወንድማችን። ነገር ግን ይሄ ደግሞ ማንኛውንም ለምሳሌ የተለያዩ አሻንጉሊት፣ የድመት፣ የዘንዶ፣ የአውሬው እንዲሁም ደግሞ አንድ አትሌት ወይም አንድ ዘፋኝ ያንን የዛን ሰው ወይም አሳጥመን እንለብሰዋለን አለ። ያ ታዲያ አምልኮት አመለክ ነው ማለት ነው እንዴ? አይደለም። አባታችን ርሰባታዊ ሊቀ ቆሞስ አባ ዮሐንስ ተስፋ ማርያም እንወዳቸዋለን፣ እናከብራቸዋለን። በወንጌል በእግዚአብሔር ቃል ፈትፍተው አጉርሰው ቃሉን አስተምረው ሰብከው በቃሉ አንጸውናል። በእግዚአብሔር ቃል አንጸውናል። የመንፈስ ቅዱስ አባታችን ናቸው። እንወዳቸዋለን፣ እናከብራቸዋለን። ቲሸርት በፎቶአቸው አሰርተን ለብሰናል። የምንወደውን ሰው ወይም የምንወደውን አባት በምን መልኩ ምስጋና እናቅርብ? በምን መልኩ እንግለጽ? በምን መልኩ እንያዘው? ይህን ፍቅራችን የምንገልጽበት ነው። አባቴን የወለደኝን በስጋ የወለደኝን አባቴን ፎቶውን አሳጥቤ ከቤት ላይ ግድግዳ ላይ እንደምሰቅለው እንዲሁም ደግሞ በዋሌቴ በእጄ ፖርሳ ይዤ እንደምሄደው አባቴን እንደምወደው የወለደኝን በስጋ እኒህ አባት ደግሞ በነፍስም በስጋም እንድጠቀም በነፍስም በስጋም ድነት እንዳለ በእግዚአብሔር ዘንድ እንዲሁም እንባ ጸሎታቸው ከእግዚአብሔር ምሕረትን የሚያሰጥ እንዲሁም የጠፉት ትውልዱ ሰው ይሆናል። በእውነት ሰው አይሆኑም። እኔ ለራሴ ሰው ትሆናለች ያልተባልኩኝ ከአንገቴ ላይ ከላይ እንደገለጽኩት ከአንገቴ ላይ ማህተብ ለምን እንዳሰርኩኝ ማላቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኔ ለምን እንደተሰቀለ የማላቅ በወንጌል ስብከታቸው
ዝማሬያቸውን በመከታተል በአጠቃላይ አገልግሎታቸውን በመከታተል ማህተቤን እንዳጠብቅ ያደረጉኝን መንፈሳዊ አባቴን በጣም የምወድበትን ሁኔታ ምን አይነት አባት ናቸው በዚህ ትውልድ በዚህ በጨለማው ዘመን እንደ አይነት አባት አለ እንዴ የወለደኝ አባቴ የወለደችኝ እናቴ እኮ ዛሬ በ40 ቀን ወይም በ80 ቀኔ ሴት ልጅ ነኝ በ80 ቀኔ አስጠምቀው ከዛ በኋላ እኮ ስለ ክርስትና ምንም ያስረዱኝ ነገር የለም እኛ አባት ግን ለትውልድም ለሀገርም ለወገንም አራያ የሆኑ ምን አይነት አባት ነው እግዚአብሔር የሰጠን እኔን አባት እንዴት ነው በምን አባት ይግለጻቸው አባትነታቸው በምንድነው የሚገለጸው ስለምወዳቸው ስለምንወዳቸው ስለምናከብራቸው ፎቶአቸውን አሳጥበን በዋሌታችን እንይዘዋለን በእጅ ፖርሳችን ይዘነዋል በቤታችንም ሰቅለነዋል ለቲሸርትም በፎቶአቸው አሰርተን ለብሰናል እውነታው ይህ ነው ከዛ ውጭ ያለው ከእውነት የራቀ ውሸት ነው ይህ የሳቸውን ፎቶ አሳጥቦ ማያዝ የሳቸው ፎቶ ያለበትን ቲሸርት መልበስ አምልኮ ከሆነ የእናት ያባታችሁን ፎቶ ቤታችሁ የምታስቀምጡ አምልኮ ነው ማለት ነው ይሄንን መልሱንም ጥያቄውንም ለእናንተ ትቸዋለሁኝ የአባታችን በረከታቸው ይደረብን ከዚሁ ላይ መጨመር የምፈልገው አባታችን እርሰባታው ሊቀለፍ ቆሞስ አባ ዮሐንስ ተስፋ ማርያም ፎቶ አሳጥባችሁ ያዙ ቲሸርት አሰርታችሁ ልበሱ እንዲሁም መዝሙር ዘምሩልኝ ብለው አዋጅ ያውጃሉ የሚልም ነገር አለ ነገር ግን ይህ ከእውነት የራቀ ውሸት ነው በጭራሽ አይሉም አልተናገሩም ተናግረውም አያውቁም አይናገሩም ይሄ የፈጠራ ያልዋልታ ወሬ ነው ሁላችንም እንደምናውቀው ሰው ዝም ብሎ ምላውራ ጊዜ ማሳለፊያ እንዲሁም መተቻ የሃይማኖት ጥላቻ የሚመስል ወሬ እንጂ በፍጹም አባታችን እንደውም አባታችን ብዙ ጊዜ እንደሚናገሩት እኔ ትል ነኝ ከሁሉም የማንስ ነኝ የወደቀ ውሻ ነኝ ትቢያ ነኝ የሚሉ አባት እንጂ ለኔ ፎቶ አሳጥባችሁ ያዙልኝ ወይም ቲሸርት አሰርታችሁ ልበሱልኝ ዘምሩልኝ የሚሉ አባት አይደሉም ይሄ ማንኛውም የሚያውቀው ነው ነገር ግን ከእውነት የራቀ ውሸት ነው በፍጹም አላሉም ብለውም አያውቁም ወደፊትም የሚሉት አይደለም ሁላችንም እንግዲህ እኔ እስከማውቀው ድረስ ሁልጊዜም ራሳቸውን ዝቅ አድርገው እኔ ትቢያ ነኝ እኔ የሞተ ውሻ ነኝ እኔ ትል ነኝ እኔ ከማንንም ጋር ቅልቅል የለኝም የሚሉ አባት እንጂ ራሳቸውን ከፍ አድርገው ይሄን አድርጉልኝ የሚሉ አባት አይደሉም እንደሰማነው በሚዲያም ሰምታችሁ ከሆነ እባካችሁ እኔን ከማንንም አትቀላቅሉ በኔ ስም ምንም ነገር አታድርጉ ብለው የተናገሩ አባት ናቸው ይሄ ለትውልዱ ራሱን በከንቱ ውዳሴ ከፍና ዝቅ ለሚያደርግ ትውልድ አራያ የሚሆኑ መልካም ምሳሌ የሚሆኑ አባት እንጂ ራሳቸውን ከፍ የሚያደርጉ ይሄን አድርጉልኝ የሚሉ አባት አይደሉም ከእውነት የራቀ ውሸት ነው ማለት ነው እውነት ነው እህታችን እግዚአብሔር አምላክ በእውነት አይነ ልቦናችን ያብራልን በጆሮአችን ከማየት ይልቅ በትክክለኛው አይነ ልቦናችን ተመልክተን እንድናስተውል ከጥፋት ወጥመድ ዘለን እንዳንገባ አምላክ ቅዱሳን እርሱ ይርዳን በእውነት ስለሰጠሽን መልሶች ከልብ እናመሰግናለን እህታችን በመጨረሻም ማለት የምትፈልጊው ነገር ካለ መናገር ማስተላለፍ ትችያለሽ ከሌለ ደግሞ አጠር ያለ ምስክርነትም ቢሆን መስጠት ትችያለሽ እሺ አመሰግናለሁ ወንድሜ ማለት የምፈልገው ክብራንና ክብራት እንግዶቻችንና እንዲሁም የማህበራችን አባል ውድ የተዋሕዶ ልጆች በሙሉ እንግዲህ ዋናውና ትልቁ ነገር ፍቅር ነው ማለትም እግዚአብሔር ፍቅር ነውና ፍቅርን ያድለን ለማለት ወዳለሁ ማለት ነው እንግዲህ ዋናው ነገር እዚህ ላይ ማስተዋል ነው ማለት ነው ለክብራን እንግዶችም ለማህበራት ጋር አባል በሙሉ ለማለት የምፈልገው ማለት ነው ማስተዋል በሚዲያ ላይ የተለያዩ የሚነፍሱ ነገሮች አሉ ወንድማችን ያው ከላይ ጥያቄዎችን አንስታቸዋል በዛ አይነት ጉዳይ ላይ ማስተዋል ያስፈልጋል ያላወቁትን መጠየቅ ያረጋል ሊቅ ይባላል አይደለ ያላወቅነው መጠየቅ ብቻ ግን አንድ ጫፍ ነገር ይዘን ብቻ በዛ ነገር ሂደን ነገሮችን ማበላሸት ወይም ራሳችንን በተሳሳተ ጎዳና መብራት የለብንም ዛሬ ጊዜው እውነት ተጠልቶ ሐሰት የነገሰበት ጊዜ ላይ ነው ያለነው
ታሪክ የሚሰሩ ለሀገርም ለወገንም እንደ እናት ቤተክርስቲያንም ለእናት ቤተክርስቲያን ባለውለታ የሆኑ አባት እየተከሰሱ እየተወቀሱ አባቶችን ዝቅ አድርጎ እየታየ ያለበት ጊዜ ነው። ምክንያቱም ጊዜው በጣም ከባድ ነው። እኛ አንዳንድ ጊዜ ትውልዱ እየተቀየረ ነው። ዛሬ እኮ ማስተዋል የጎደለን ትውልድ ነው ያለነው። እናት እና ገንዘብ ወርቀው ገንዘብን አንስተን የምናልፍነን ማለት ነው። በጣም ከባድ ነው። አይደለም ቀርቶ እኒህ አባቶች ለሀገርም ለወገንም የሆኑ አባቶችን በውሸት ሃይማኖታችን መሸጥ ሃይማኖታችን እንድንክድ ማድረግ እየተያዘበት ጊዜ ላይ ነው ያለነው። በእውነተኛ አባቶች ላይ መነገድ ማጭበርበር የተያዘበት ጊዜ ነው። ይሄን ልናስተውል ይገባል፣ ጥንቃቄም ልናደርግ ይገባል ማለት ነው። ትውልድ መጀመሪያ መሰረቱን ማወቅ አለብን። ጫፏን ብቻ ከላይ የተተነፈሰችው ጫፍ ብቻ ይዘን መሮጥ ብቻ ሳይሆን መሰረቱ ምንድነው? እኒ አባት ማን ናቸው? ማህበረ ትጋት ምንድነው? አዳም ዮርዳኖስ ወቅሽ ቅዱስ ገብርኤል መሰረቱ ምንድነው? ይሄንን ማወቅ የምትፈልጉ ማወቅ ይገባል፣ መጠየቅ ያስፈልጋል። በታችን ርሰባት ወዲቃል ኮምሳ በእንስት ተስፋ ማርያም የፌስቡክ ፔጅ አለ፣ የዩቲዩብ ፔጅ አለ፣ እንዲሁም የቲክቶክ ፔጅ አለ። በሱ እየገባን መረዳት የምንፈልጋቸውን ማወቅ እንችላለን። ምክንያቱም ስራቸው ግልጽ ነው፣ የተደበቀ አይደለምና በዚህ መልኩ ማወቅና መረዳት እንችላለን። ዋናኛው ነገር ትልቁ ማስተዋል ነው። እግዚአብሔር እንግዲህ ማስተዋሉን ያድለን። አባቶቻችን በረከት ይደርብን። ከበዓለ መስቀል ረድኤት በረከት ያሳትፈን እንላለሁኝ። ሌላ ወደ ምስክርነቴ አልፋለሁ ማለት ነው። ወንድማችን እንግዲህ ምስክርነት ለኔ እየተደረገልኝ ተአምር መግለጽ የምችለው አይደለም። ያልሆነልኝን ብጠይቅ ደስ ይለኛል። ምክንያቱም ያልሆነልኝ ነገር የለምና ማለት ነው። አዳም ዮርዳኖስ ወቅሽ ቅዱስ ገብርኤል አንድነት ገዳምን ከማወቄና ርሰባት ወዲቃል ኮምሳ በእንስት ተስፋ ማርያም ከማወቄ በፊት በጣም ታማሚም ነበርኩኝ። እንዲሁም ደግሞ በዓለማዊ ህይወት ላይ በጣም የወደቀ ህይወት ውስጥ የነበርኩት ማለት ነው። ሃይማኖቴን አላቅም። በአጠቃላይ ከአንገቴ ላይ መስቀል ለምን እንዳሰርኩኝ በፍጹም አላቅም ነበር ማለት ነው። ነገር ግን መሰደዴ ለበጎ ሆኖልኝ ለመልካም ሆኖልኝ አባታችን ርሰባት ወዲቃል ኮምሳ በእንስት ተስፋ ማርያምን በአንድ ወንድሜ በኩል አወኳቸው ማለት ነው። እሳቸውን ካወኩ ጀምሮ ፕሮግራማቸውን መከታተል ጀመርኩኝ። በዩቲዩብ እንዲሁም በፌስቡክ መከታተል ጀመርኩኝ። የፈውስ ቪዲዮ በመከታተል ሰዓት በጣም አለቅሳለሁ። መዝሙራቸውን በመሰማ ሰዓት በጣም አለቅሳለሁ ማለት ነው። ከዛ በፊት ለ12 ዓመት ያክል ራስ ቅጥቅጣት በጣም እታመማለሁ። ራስ ምታት፣ ራስ በሽታ ማለት ነው። እንዲሁም ደግሞ በግራ ጎኔ መተኛት አልችልም በጣም ማለት ነው። ለምን እንዳመመኝ ራሱ አላውቀውም። በግራ ጎኔ እንዴት እንደማልተኛ ራሱ አላውቀውም። ተሳስቼ ከተኛውበት ግን ጉልበቴ ዙሮ እገጭ ብሎ ነው። እሱ ካልተመለሰልኝ መነሳት አልችልም ነበረ ማለት ነውና እግዚአብሔር በወደደው ላይ አድርጎ ግን ታሪክን ሲቀየርልኝ፣ የሞቴ ደብዳቤ ሲቀየርልኝ አባታችን ርሰባት ወዲቃል ኮምሳ በእንስት ተስፋ ማርያምን አወኳቸው። ወደ ማህበረ ትጋት ገባሁኝ። የማህበረ ትጋት አባል ሆንኩኝ። ወዲያውኑ ከሜሴንጀር ወደ ዋትስአፕ እንደዞረ ማለት ነው። ከዛም ወዲያውኑ ወደ ማህበረ ትጋት የአባታችን ፕሮግራም ስከታተል ውዬ ወዲያውኑ ወደ ማህበረ ትጋት ገባሁኝ። በዛኑ ሰዓት ከአዳም ዮርዳኖስ ወቅሽ ቅዱስ ገብርኤል አንድነት ገዳም የመጣ ጸበል አለ ብለው እህቶች ላኩልኝ። በሃይላንድ ግጥም ናት እምነትና ጸበል፣ እሷን ጠጣሁኝ። በቱርኪያ መልኩ የተለያየ ከለር ያለው ነገር ወጣልኝ። በአፍንጫዬ ደግሞ ከከብቶች የሚወጣው አለቅት ወጣልኝ ማለት ነው። ራስ ምታት ከዛ ቀን ጀምሮ አሞኛ አይቅም። ፓናዶንም ውጭም አላቅም። በቀን 4 በላይ ይወጣለሁኝ። በሽታው ከተነሳብኝ ተነሳባት ነበር የምባለው ማለት ነው። እንዲሁም በግራ ጎኔ ተኝቼ የማላቀውን እግዚአብሔር ይመስገን ከዛ ቀን ጀምሮ ተኝቼ አደርኩኝ። እንዲሁም በመንፈስ ቅዱስ እባብ ወጣልኝ። እንደዛ ሲያሰቃየኝ የነበረው የራስ ምታትም በግራ መተኛት የማልችለውም ያም ሁሉ ዛሬ ከዛ ሁሉ በሽታ ድኜ ተፈውሼ እገኛለሁ ማለት ነው። እንዲሁም እናቴ ለብዙ ዓመታት ኩላሊት በሽታ፣ ደም ግፊት፣ ራስ ምታት ትታመም ነበረ ማለት ነው። በዛን ሰዓት እንደውም ኩላሊትሽ ፌል አድርጓል ተብላ ነበረ። ስሰማ ወደ አዳም ዮርዳኖስ ወቅሽ ቅዱስ ገብርኤል አንድነት ገዳም እንድትሄድልኝ አደረኩኝ። ሄደችልኝ። እዛ ሄዳ 1 ሳምንት ብቻ ተጠምቃ ነው ጸበሉን የተመለሰችው ደጁን ረግጣ። ከዛ ቀን ጀምሮ በቀን 3 መርፌ ትወጋ ነበረ። ለኩላሊቱ እየተባለ ለደም ግፊቱ እየተባለ መድኃኒት በጣም ነበር የምትወስደው ማለት ነው። ገበያ እንደፈለገች ውላ መምጣት አትችልም። ከሀዘን ቦታ ውላ መምጣት አትችልም። ብቻ በጣም ከባድ ነበር። ለማሳጠር ያክል ነው። ዛሬ እዛ ደርሳ ከመጣች አዳም ዮርዳኖስ ወቅሽ ቅዱስ ገብርኤል አንድነት ገዳም ደርሳ ከመጣች ክብር ምስጋና ለድንግል ማርያም ልጅ ይሁን።
ከኩላሊት በሽታ፣ ከደም ግፊት በሽታ፣ ከራስ ምታት በሽታ ነፃ ሆና ድናለኝ። ዛሬ ስጋው ደሙን እየተቀበለች ጧትም ማታ ወደ እናት ቤተክርስቲያን እየገሰገሰች ትገኝልኛለች ማለት ነው። ክብር ምስጋና ለድንግል ማርያም ልጅ። የዚህ ሁሉ የድህነታችን ምክንያት ከእግዚአብሔር በታች እግዚአብሔርን እንዳመሰግን እናቴ ስጋው ደሙን እንድትቀበል እናቴ ከዚህ ሁሉ በሽታ እንድትድን እኔ ከዚህ ሁሉ በሽታ እንድድን ከአንገቴ ላይ ማህተብ ለምን እንዳሰርኩኝ እንዳቅ መሰረት የሆኑኝ እግዚአብሔርን እንዳመሰግን መሰላል የሆኑኝ አባታችን ርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የስደት አባቴ የመንፈስ ቅዱስ አባታችን ናቸውና ክብር ምስጋና ድንግል ማርያም ላይ እሷቸውን የሰጠን አምላክ ስሙ የተመሰገነ ይሁን። ረጅም እድሜና ጤና ያድልልን። ለኔ ደረሰ ለሁላችሁም ድረስላችሁ። አመሰግናለሁ። በእውነት ስለ ሁሉም ነገር እግዚአብሔር ይመስገን። ምስክርነቱ ጽብ ድንቅ ነው። እንኳን ደስ አለሽ። ስለ ሁሉም ነገር እግዚአብሔር ይመስገን። አባታችን የበራው መናኝ ባሉበት ይጠብቅልን። እውነት ነው እህታችን፣ ለሰጠሽን ምክር ከልብ እናመሰግናለን። በተሰጠነ ዕድል ዛሬ ላይ ካልተጠቀምንበት በኋላ ይቆጨናል። እግዚአብሔር በእውነት ማስተዋልን ያድለን ለሁላችንም። የተማርነው ትምህርት እንዳይፈርድብን በተመከርነው ምክር ራሳችንን ለውጠን የተግባር ሰዎች እንድንሆን እግዚአብሔር ይርዳል። እህታችን በድጋሜ ስለሰጠሽን ምክር እንዲሁም ውድ ጊዜሽን ሰውተሽ እንግዳችን ስለነበርሽ በድጋሜ በታላቁ ማህበራችን በማህበረ ትጋት ስም ከልብ እናመሰግናለን። ውድ ክቡራንና ክቡራት አድማጮቻችን እንደምን ቆያችሁን? ነው ስትከታተሉት የነበረው ቃለ መጠይቅ የተሰኘው ልዩ መርሃ ግብራችን ክፍል 1 ከዚህ ላይ ተጠናቀቀ። በቀጣዩ ክፍል እስከምንገናኝ ከሌሎች በዓል ፕሮግራማችን ጋር መልካም ቆይታ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።